የኩዌት አየር መንገድ መመታቱ ተገለጸ። በረራም ተቋርጧል። ኢራን በኩዌት የአየር ማረፊያ ላይ የድሮን ጥቃት በመፈጸም በርካታ ሰዎች መጎዳታቸውን ኩዌት አስታወቀች። ከአሁን በፊት የኩዌት አየር መንገድ ተርሚናል አንድ በደረሰበት ጉዳት ምክንያት ተጠግኖ አገልግሎት ለመስጠት የተከፈተው ትናንት ነበር። ዛሬ 24 ሰዓት ሳይሞላው ኢራን በድሮን ጥቃት ፈጽማበታለች። በርካታ ሰዎችም ተጎድተዋል ተብሏል። በረራዎች ተሰርዘዋል። በረራ ላይ የነበሩ አውሮፕላኖች በአቅራቢያቸው ወደሚገኝ ኤርፖርት እንዲያርፉም ትዕዛዝ አስተላልፋለች። የኢትዮጵያ አየር መንገድ ወደ ኩዌት አቋርጦ የነበረውን በረራ ከሰኔ 9 2018 ዓ.ም ጀምሮ በረራ እንደሚጀምር አሳውቆ የነበረ ሲሆን ኩዌት በረራ ዳግም የሚጀምርበትን ጊዜ አሳውቃለሁ ስትል ገልጻለች። የኢትዮጵያ መርከብ የሆርሙዝ ሰርጥን በሰላም መሻገሯ ተሰማ። በመካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረበት የሆርሙዝ ሰርጥ አካባቢ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ንብረት የሆነችው አሶሳ መርከብ ከሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ኮርፉካን ወደብ በመድረስ ወሳኝ የሕክምናና የንግድ ጭነቶችን በተሳካ ሁኔታ ጭና ወደ ሀገሯ ተመልሳለች። ይህ ስኬት የኢትዮጵያን ባህረኞች ቁርጠኝነትና የባህር ሎጂስቲክስ ብቃት በተግባር ያሳየ ነው ተብሎለታል። አቡነ ማትያስ በአርሲ በኦርቶዶክሳውያን ላይ የሚፈጸመውን ጥቃት የጸጥታ አካላት በአስቸኳይ እንዲያስቆሙ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ በአርሲ ሀገረ ስብከት ቤተ ክርስቲያንና በምዕመናን ላይ እየደረሰ ያለውን መከራ እያበቃ ሳይሆን እየሰፋ በመምጣቱ የጸጥታ አካላትና በየመዋቅሩ ያሉ ኃላፊዎች የጥቃት ሰንሰለቱን በአስቸኳይ እንዲያስቆሙና ወንጀለኞችን ለሕግ እንዲያቀርቡ አጥብቀው አሳስበዋል። ግንቦት 26 ቀን 2018 ዓ.ም በተላለፈው በዚህ አባታዊ የሐዘን መልእክት ፓትርያርኩ የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝበው የጥቃት ሰንሰለቱን በማስቆም ከታሪክ ባለዕዳነት ይድኑ ዘንድ ጥሪያቸውን አስተላልፈዋል። ኢዜማን ምረጥ ያለው ኢህአዴግ በስርዓት ተቀጣ። በደቡብ አሪ ወረዳ ገደር ቀበሌ በምርጫ ዕለት የተከለከለ የፖለቲካ ቅስቀሳ በማድረጉ የተከሰሰው አቶ ኢህአዴግ ኃይሉ የ6 ወር ቀላል እስራት ተፈረደበት። የአቃቤ ሕግ ክስ እንደሚያስረዳው ተከሳሹ ግንቦት 24 ቀን 2018 ዓ.ም ምርጫ ጣቢያ አቅራቢያ ድምፅ ለመስጠት ወደ ጣቢያው ይሄድ የነበረን ወጣት ለኢዜማ ድምፅ እንዲሰጥ በመገፋፋት በምርጫ ስነ ምግባር አዋጅ ቁጥር 1162/2011 የተደነገገውን ክልከላ ጥሷል። ጉዳዩን ሲመለከት የቆየው የደቡብ አሪ ወረዳ ፍርድ ቤት የአቃቤ ሕግን የሰው ምስክሮችና የተከሳሹን የእምነት ክህደት ቃል ካዳመጠ በኋላ ተከሳሹ መከላከያ ማስረጃ ማቅረብ ባለመቻሉ ጥፋተኛ ብሎታል። ፍርድ ቤቱ ተከሳሹ የ3 ልጆች አሳዳጊ መሆኑን እንደ ማቅለያ በመቀበል በቀጣይ ለሌሎችም ማስጠንቀቂያ ይሆን ዘንድ በ6 ወር ቀላል እስራት እንዲቀጣ ውሳኔ ያሳለፈ ሲሆን ፍርዱ ለ2 ዓመት በግልጽ ገደብ እንዲፈጸም ታዟል። የምርጫ ቦርድ ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም አካል ራሱን አሸናፊ አድርጎ ከማወጅና ውጤት በማጋረት ከማደናገር እንዲቆጠብ ኢሰማኮ አሳሰበ። ግንቦት 24 ቀን 2018 ዓ.ም የተካሄደውን 7ኛውን ጠቅላላ ምርጫ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም ግለሰብም ሆነ የፖለቲካ ድርጅት ራሱን አሸናፊ ከማድረግ እንዲቆጠብ የኢትዮጵያ ሰብአዊ መብቶች ጉባኤ በጥብቅ አሳሰበ። ጉባኤው ባወጣው የምርጫ መታዘብ ቅድመ መግለጫ በተለይም የማህበራዊ መገናኛ ዘዴዎች አንቂዎችና ተጠቃሚዎች የእጩ ተወዳዳሪዎችን ጊዜያዊ ውጤት በማጋራት ማህበረሰቡን ከማደናገር እንዲታቀቡ ጥሪ አቅርቧል። ኢሰመጉ በዋናው ጽሕፈት ቤቱ ባደራጀው የሁነቶች መቆጣጠሪያ ክፍልና ባሰማራቸው 433 ቋሚና ተንቀሳቃሽ ታዛቢዎች አማካኝነት ከ800 በላይ የምርጫ ጣቢያዎችን መታዘቡን ገልጿል። ድርጅቱ ባካሄደው ክትትል በድምፅ መስጫው ዕለት በርካታ ተግዳሮቶች መስተዋላቸውን የጠቀሰ ሲሆን ከነዚህ መካከል አዲሱ የዲጂታል የመራጮችና የእጩዎች ምዝገባ ስልት መጀመሩ የሚበረታታ ቢሆንም የአስፈጻሚዎች ስልጠና ማነስ ለመራጮች መጨናነቅና ለሰዓት መራዘም ምክንያት መሆኑን አልሸሸግም። ከዚሁ ጋር ተያይዞ በበርካታ አካባቢዎች የትራንስፖርት አገልግሎት መቋረጥ፣ በጣቢያዎች የመራጮችን ስም የሚያጣራው ባለሙያና መዝገብ አንድ ብቻ መሆኑ እንዲሁም በአዲስ አበባና በአካባቢው በቂ የሰልፍ አስተባባሪዎች ባለመኖራቸው መራጮች ለረጅም ሰዓታት ለእንግልት መዳረጋቸውን በዋና ዋና ችግርነት ተነስቷል።
በተጨማሪም በሐዋሳና በአካባቢው በሚገኙ ውስን ጣቢያዎች የምርጫ አስፈጻሚዎች ሚስጥራዊ የድምፅ መስጫ ሳጥን ውስጥ መራጭ እያለ በመግባት የስነ ልቦና ጫና ማድረጋቸው፣ ያልተመረጡ የድምፅ መስጫ ወረቀቶችን ወደ ሳጥን ውስጥ ማስገባታቸውን፣ በአንዳንድ ቦታዎች ህገወጥ ግለሰቦች ጣቢያ ውስጥ መገኘታቸውና የምልክት ማድረጊያ ቦታዎች መጥበብ በነፃነት የመምረጥ መብትን የገደቡ ክስተቶች መሆናቸውን ኢሰመጉ አስታውቋል። እነዚህ ክፍተቶች እንዳሉ ሆኖ መራጮች ድምፅ ለመስጠት የነበራቸው ተነሳሽነት ከፍተኛ መሆኑን፣ የምርጫ ቁሳቁስ አቅርቦት በቂ እንደነበረና በአብዛኛው የአገሪቱ ክፍሎች የጎላ የጸጥታ መደፍረስ ሳያጋጥም ሂደቱ መጠናቀቁን ኢሰመጉ በበጎ ጎን አንስቷል። በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ሰራተኞች በአንጻራዊነት ስኬታማና ሰላማዊ ምርጫ ማከናወናቸውን በመግለጽ እውቅናና ምስጋና የሰጠው የሰብአዊ መብቶች ተሟጋቹ በቀጣይ ምርጫ ቦርድ በአሁኑ ሂደት የተስተዋሉ ችግሮችን በዝርዝር ለይቶ እንዲያርም ጥሪውን አስተላልፏል።